ምእመናኑን ባለውለታቸውን ይመልከቱ። አንሱና በግልጽ እናታችንን ትታይ። በአንቺም እንግዲህ የተሰማሽን የዛሬውን ብቻ ሳይሆን የበሬ ግንባር የምታክል ቦታ ሰጥተሽ ምእመናን እንዳይደባደቡ ነገ መቀበሪያሽ የዘላለም ቤትሽ ነው። ይሄ እዚህ ሀብት እንደሆነ ቀሪ ነው ለወራሽ። እንዲህ አይነቱ ስራ ነው አንቺን ዘላለም ቀዳማዊ ኃይለ ሥላሴ ታላላቅ ህንጻ ቤተክርስቲያንን በመስራታቸው እነ አፄ ምኒልክ ታላላቅ ቤተክርስቲያን በመስራታቸው ሌሎቹም ወለታቸውን ዓለም ሲዘነጋው ማን አልዘነጋው? ቤተክርስቲያን አልዘነጋችም። ነፍሳቸውን ማር እያለች ትጸልያለችና አንቺንም ሊያስብ የሚችለው ይሄ ነውና ነገ ከዚህ አንዱ ሊያስብሽ የሚችለው በጸሎትም ተክታ ስላንቺ ነፍስ የምትማልደው ቤተክርስቲያን ስለሆነች ይህንኑ አስመልክተሽ ያሁኑን የተፈጸመውን ወደፊት ደግሞ የሚሆነውን ይህን ሁሉ አካተሽ በብፁዓን አባቶች ፊት በታቦተ ሕጉ ፊት በምሕረትና በይቅርታው አደባባይ ፊት ቃልሽን እንድትሰጪ በትህትና ጠይቃለሁ። እሺ፣ ሁሉን ያደረገልኝ እግዚአብሔር ይመስገን እላለሁኝ። እኔ ደካማዋን ጎብኝቶ አባቴ ማይገባኝን ስላረገልኝ እግዚአብሔር አምላኬን አመሰግናለሁ። እኔ ብቷት ያልተወችኝ እናቴ ድንግል ማርያም የዘር ያዕቆብ እናት መልካሟ ሩሩዋ እናቴ ኢንሳ ላይ እንዳትወስጂኝ እናቴ ብዬ ነበር። እኔና እሷ እንተዋወቃለን። የተነጋገርነውን ታምሜም በህመም ውስጥ ነበርኩኝ። በእጇ ቤቷ በቆርቆሮ ውስጥ ቡና እኔ ቤቱኜ ሳይ በስሯ ውሃ እየፈሰሰ እናቴ ራሪልኝ ባክሽ ቀኔን ታሪኬ ቀይሪ ብዬ ነበር። ወጣት ተማሪዎች፣ ወጣት የሰፈር ልጆች፣ የሰንበት ተማሪዎች ያለፈውን ታውቃላችሁና ይሄን ቀን ነበር ሳላልፍ አሳየኝ ብዬ የተማጸንኳት። ድንግል ማርያም ራራችልኝ። ሁሉ ከሚችለው ልጇ ምልጇ አደረሰልኝ። ይሄን ታላቅ ቀን አየን። እንኳን ደስ አላችሁ እላለሁ። እግዚአብሔር አምላክ ይመስገን። የአባቶቼ አምላክ ይመስገን። የሞቱትንም አባቶቼን አመሰግናለሁ። የነሱን አርአያ ነው ተከተልኩት። አያቴን ነፍስ ይማርልኝ እላለሁኝ። አያቴ አምላክ የረዳኝ ሥላሴ አባቴን የሥላሶችን ቤት ሰርቶ ነበር ያለፉትና እኔም ይሄንን የነሱን ታሪክ ለማስቀጠል ነው፣ ሌላ ምንም አይደለም። ይሄንን አየኝ አምላኬ፣ ጎበኘኝ። እኔ ጌታ የማይገባኝን እኔን ደካማዋን ጎበኘኝ። ለዚህ ታላቅ ደስታ ቀን አበቃኝ። እግዚአብሔር አምላክ ይመስገን እላለሁ። የአካባቢ ልጆች፣ ወጣቶች፣ ወንድሞቼ፣ እህቶቼ፣ እናቶቼ አብራችሁኝ ያለቀሳችሁት፣ የደከማችሁት፣ የወጣችሁት ይሄን በማየታችሁ ክብር ለእናንተም ይሁን፣ ክብር ለእግዚአብሔር ይሁን እላለሁ። ምስጋና ይድረሳችሁ። እጅግ በጣም ለምወዳችሁ የሰንበት ተማሪዎች፣ የዚህ ደብር ሰንበት ተማሪ ብቻ ሳትሆኑ የጎሮ ገብርኤል የቅዱስ ሚካኤል ቤተክርስቲያን ሰንበት ተማሪዎች፣ የአጋዕዝተ ዓለም ሥላሴዎች ሰንበት ተማሪዎች፣ የእመቤታችን የቅድስት ድንግል ማርያም ሰንበት ተማሪዎች ያን ሁሉ እንባ አብሶላችሁ እግዚአብሔር ይሄን ቀን ስላሳየን አብሮ እግዚአብሔር ይመስገን እላለሁ። ልጆቼ ተባረኩልኝ፣ አመሰግናለሁኝ። እግዚአብሔር ያክብርልኝ፣ መድኃኔዓለም አባቴ ያክብርልኝ። እንግዲህ ያው እግዚአብሔር ለዚህ ደስታ አብቅቶናል። እኔ ሰው ነኝ፣ ደካማ ነኝ። ሁሉን አይቶ እግዚአብሔር ግን ሙሉ አድርጎኛል። ዛሬ እኔ ብሞት እንኳን እልል እያላችሁ ሸኙኝ ነው የምለው። ማናችሁም እንዳታለቅሱልኝ ልጆቼ። ዛሬ ታላቅ ቀን ነው ለኔና እግዚአብሔር ይመስገን። ሁሉን የሚችል እግዚአብሔር ነው። ይሄንንም ያደረገው እግዚአብሔር ነው ከነናቱ ከናቴ ቅድስት ድንግል ማርያም ጋርና የወደፊቱንም እግዚአብሔር ይወስንላለሁኝ። አመሰግናለሁ። ብፁዓን አባቶቻችን እንዲሁም የእግዚአብሔር ቤተሰቦች ምእመናን፣ ወይዘሮ አበበች ወደዚህ ቤተክርስቲያን የመጡት በዊልቸር ነው። ብፁዕ አባታችን ፓራላይዝድ ሆነው እጅና እግራቸው አካላቸው ቁልፍልፍ ብሎ አንደበታቸው አይናገር፣ አይናቸው አያይ፣ ጆሮአቸው አይሰማ። ማን ፈወሳቸው? እግዚአብሔር ግን እንዲህ አድርጎ መጻጉዕን የፈወሰ አምላክ እሳቸውንም ፈውሶ በዛሬው ዕለት በእንደዚህ አይነት መልኩ ቆመው በዚህ አውደ ምሕረት ላይ የእግዚአብሔርን ኃያልነት የእናታችን ቅድስት ኪዳነ ምሕረት አማላጅነት ለመመስከር በቅተው
ህንጻ ቤተክርስቲያኑን ለማስመረቅ በክተዋልና ይህን ላደረገ አምላክ ክብር ምስጋና ይግባው። ስለዚህ እናታችን ከዚህም በፊት አሁንም እንደተናገሩት ይህንን ቦታውን በተመለከተ አሁን ላይ ቦሎኬት በማምረት ስራ ላይ የተሰማሩ ሰዎች አሉ። እነሱን በተመለከተ የኮንትራት ጊዜያቸው እንዳለቀ ከቤተሰቦቼ ጋር ተመካከሬ የሚሆነውን ነገር አደርጋለሁ፣ የወደፊቱንም እግዚአብሔር ያውቃል ብለው ተናግረዋልና እግዚአብሔርን ያሰብነውን ሐሳብ በቀጣይ ደግሞ ተሳክቶ ለማየት ያብቃን። በመጨረሻ በብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ መልካም ፈቃድ ቃለ ምዕዳንና ቡራኬ የሚሰጡን ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ተልእኮ መምሪያ የበላይ ሊቀ ጳጳስ ይሆናሉ። ወደ ብፁዕ አባታችን አረዩነ ፍኖቶ ወንሁር ቤቶ መንገዱን አሳዩን ወደ ቤቱ እንሂድ። ያ ቅዱስ ያሬድ ነው የተናገረው። ብፁዕ አቡነ ሕርያቆስ የአዲስ አበባና የስልጤ ነው የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲሜጥሮስ የምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስ። እንግዲህ ሁላችሁም ያው አብይን ያው እናንተን ወክሎ ካህናቱንም መላከ ኢዮር አብይ ሀረቡ የዚህ ደብር አስተዳዳሪ ክቡር መላከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ፣ እንዲሁም ሊቀ ሕሩያን ይልማ በኢትዮጵያ መጽሐፍ ቅዱስ ማህበር ዋና ጸሐፊ፣ ሌሎችም እንግዶች ሊቃውንተ ቤተ ክርስቲያን ሁላችሁም ጊዜ ለመቆጠብ ነው። እንኳን ደስ አለን፣ ደስ አላችሁ። እንግዲህ በመሰረቱ ትምህርት የሚሰጠው ሰው ገብቶት አውቆ ተረድቶ ስራ እንዲሰራ ነው። አሁን ዛሬ እናንተ ሁላችሁ መምህራን ናችሁ። የዚህ አጥቢያ በተለይ ወይዘሮ አበበች እና እንዲሁም ባጠገቧ ያሉት መምህሮቻችን እናንተ ናችሁ። ዛሬ በእውነት ማን ነው እንደው ቦታ በጫማ በሚሸጥበት በካሪ ስንት እንደሚሸጥ ታውቃላችሁ። ክርስትና እንግዲህ ሲገባ እንደዚህ ነው። ከዚህ ቀጥሎ ደግሞ አካልንም መስጠት ይቻላል፣ በደረጃ ማለት ነው። ሰይፍ ቢመጣ ሌላም ቢመጣ ከክርስቶስ ፍቅር የሚለየ ማን ነው የሚለው ነገር ተግባራዊ ይሆናል። አሁን እንግዲህ ታውቁታላችሁ። ምናልባት አንዳንድ እንግዶች ካልሆናችሁ ሌሎቹ ባለቤት ናችሁ። እንዴት እንደነበረ ዛሬ እንደዚህ ተውቦ አምሮ ሲታይ እንግዲህ ዳገቱን ቁልቁለቱን የምታውቁ እናንተ ናችሁ። በእውነት ያለምንም አሁን እንደተገለጠው በዚህ በተሰራው ስራ ግለሰቦቹ ኑሮ ዛሬ ማጣፊያው ባጠረበት ሽንኩርት፣ ቲማቲም ለመግዛት ሰው በሚቸገርበት ጊዜ ብቻን እያንዳንዱን ልስኑን እንደው ጠቅላላ የፈጀውን በቡድንም ይሁን በግለሰብ እንግዲህ ክርስትና እንደዚህ ነው።
መቼም ክርስትና ሲገባ ገና ነው፣ ግን እየተንደረደርን ነው። አዎ ወደዚያ ለመሄድ ምክንያቱም አባቶቻችን አይናቸው ፈርጦ እግራቸው ተቆርጦ ነው። መሬትማ አለመታደል ሆኖ እንጂ የእግዚአብሔር አልነበር። ለባለቤቱ ይነፈጋል እንዴ? በእውነት ለባለቤቱ ለሰጠ ለእግዚአብሔር እና ይሄ መቼስ ሰው ካልገባው ምን ይባላል? አዎ እናውቃለን እኮ ነገ ሁሉም ሰው በቁመቱ ልክ ብቻ ነው መሬት ያውም እግዚአብሔር ቢፈቅድ ቢያድል ወደዚያኛው ዓለም የሚሄደው እና ተነግሮ አያልቅም። ምንም እንደው ሲጀመር ጀምሮ መላከ ኢዮር ትንሽ ተሰምቶት ነበር። በጣም ልማት ላይ ያለ በጣም በሚያስደንቅ ሁኔታ ያለ ትንሽ እንግዲህ ታውቃላችሁ የዓለም ነገር አንድ ነገር መስራቱ ይቀርና ሰው በሰራው ላይ መረባረብ ይመጣል እና በዚያ ጊዜ ትንሽ ወደ ባሻ ሆኖ እንደው እኔ ሁሉንም አልፈልግም የሚል ስሜት ነበር። አንተ ምን ቸገረ? የትም እየሄድክ ስራ፣ እዚህም ሰርተሃል፣ እዚያም ደግሞ እዚህ ነገር ሰርተ ዋናው እኮ ምን ክሬዲቱ የእግዚአብሔር ነው፣ አንተ መስራት ብቻ ነው በሚል እና መላከ ሰላም አበረታታ ነው። ያው እኔም በሚመቸኝ ጊዜ እየመጣሁ ያው ታውቃላችሁ አብረን በርቱ እያልን ነው እና የሚገርመው ደግሞ በመሃል የነበረውን ያሁኑን አላወኩም ነበር እና ይህንን አልፋችሁ በእውነት መላከ ብርሃን ሩፋኤልም ጥሩ ነው። እንደዚህ ስራ የሚቃና በየአቅጣጫው የወረቀቱን የወረቀት የሌላውን የሌላ እንዲህ ሲከድ መልክ ይኖረዋል። አዎ መልክ ይኖረዋል እና ስለዚህ ዛሬ አሁን ቅድም እንደተባለው እኛም ደከመን አይባልም፣ ለቤተ ክርስቲያን ደከመን አይባልም። ምን ሰርተን ግን ደካሞች ስለሆን የምናወራው ያንኑ ድካሙን ነው እንጂ በጉባኤም ብንሰነብት ለዚሁ ነው ቤተ ክርስቲያን እንድትቀጥል ችግሩን አብረን ተወያይተን መፍትሄ እንዲመጣ ነው የሰነበትነው እና በጥሩ ሁኔታ እግዚአብሔር ፈቅዶ እንደውም ከሌላው ጊዜ እውነት ብዙ ጊዜ እንቆይ ነበር። የዘንድሮው ደግሞ እንደው ጥር ያለ ረዘመ የሚባል 4 ቀን ነው። ያኛው እንዳጠቃላይ ነው። ይሄ ደግሞ የቅዱስ ሲኖዶስ ያ ጉባኤው ያሳለፈውን በውሳኔ ደግሞ ስራ ላይ እንዲውል የማድረግ ነው። ጉባኤያችንም በሰላም ተፈጽሟል። እንኳን ደስ አለን፣ ደስ አላችሁ። እንግዲህ ካህናቱም ምናልባት እኔ ባላውቅም መቼም ምዕመናን ለጋሶች ናችሁ። ትንሽ አሁን ከ2 ሰዓት በኋላ ማህሌት ይቆማሉ። ትንሽ ጉሮሯቸው አለ አይደለም ሻከር ያለው ሞረድ አድርገው ደግሞ ወደ ስራ እንዲገቡ ጊዜውን መሻማቱ ጥሩ አይደለምና እግዚአብሔር ይባርካችሁ፣ መቤታችን ትባርካችሁ። ብፁዕ አቡነ ሕርያቆስ በጣም ያው ለጊዜው የሚመቹ እድሜያቸው ጭምር አእምሯቸው ጭምር ከናንተ ጋራ ኔትወርኩ የሚስማማቸው ናቸው። አንዳንዴ ማንግባባ እነችም አሮጌ ኮምፒውተር እና አዲስ ኮምፒውተር ስፒዱን ታውቃላችሁ አይደለም? አሮጌ ኮምፒውተር በድሮ ነው የሚያስብ ያን የድሮውን፣ አዲሱ ደግሞ ያሁኑን ነው የነገውን ነው እና እሳቸው አሁን ለወጣቱ ምቹ ናቸው። በጣም ምቹ እኔ ጋር በጣም ነው አሁን በምላችሁ ቋንቋ ገና ሳልናገር ሐሳቡን ሰርቀው ነው የሚወስዱ። ይሄ እንግዲህ አዲስ ኮምፒውተር ጠባይ ነው። አዎ ሌላው ቢጭኑትም እሻይ አሮጌ ኮምፒውተር ሪጀክት እያደረገ ወዲህ ሲሉት ሌላ ፊደል ያመጣል። ይሄ እንግዲህ ለወጣቱ ግራ ማጋባት ነው እና ስለዚህ
መላከ ብርሃንም ይበቃዎታል ሊል መሰለኝ አይደል? ልክ ነው። አዎ እኔ ወደ አሮጌው ኮምፒውተር እንዳልቆጠር አሁን ይበቃኛል። ለጸሎት ተዘጋጁ። ሁላችሁ እንግዲህ እስካሁን የነበረውን ቻናል ተው። አሁን ወደ እግዚአብሔር ነው። ማንንም እንዳትሰሙ፣ ማንንም እንዳታዩ፣ ቤትም ሄዳችሁ እንዳታንጎዳጉዱ። እግዚአብሔር አምላክ በእውነት በዚህ ባጭር ጊዜ በዚህ ኑሮ በጣም በተወደደበት ስሙን የምንጠራበትን ሰላም የምንሰብክበትን የተበተኑትን አንድ የምናደርግበትን ስለ ሀገራችን ስለ ኢትዮጵያ የምንጸልይበትን ቦታ ስለሰጠን አሁንም የተመሰገነ ይሁን። የወላዲት አምላክ ረድኤት በረከት ይደርብን። ይወጣችሁ የወረዳችሁ እግዚአብሔር ይባርካችሁ፣ ሌሊቱን ይባርክልን። ነገ ደግሞ በስርዓቱ ያው ቀድሰን አቁርበን ታቦቱን አዙረን ደስ ብሎን በዓሉን እንድናከብር የእግዚአብሔር አምላክ ፈቃዱ ይሁንልን። አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስ ለአባቶቻችን ለሐዋርያት ስልጣንን የሰጣቸው በንጹሕ ደሙ የዓለምን ኃጢአት ያስተሰረየ ወንድሞች ዲያቆናት፣ አባቶች ካህናት፣ ከዚህ ከኛ ጋር በአካል በመንፈስ ያላችሁ ሴቶችም ወንዶችም የክርስቲያን ወገኖች ሁሉ ከልጅነት እስከ እውቀት የሰራችሁትን ኃጢአት እግዚአብሔር አምላክ ይቅር ይበላችሁ፣ እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስተት በማሰብ በመናገር በስውር በግልጥ ከሰራነው ኃጢአት እኔንም እናንተንም ማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ አንድ ጊዜ መንገዱን ለቀቅ አርጉል። ምዕመናን ሊቃውንቱ ወደ ማህሌት፣ ቀሳውስት ዲያቆናቱ ወደ ማዕጠንት እንዲሁም ብፁዓን አባቶች ደግሞ አሁን ሄደው ለአገልግሎት ስለሚመለሱ ግራና ቀኝ መንገዱን እንድትከፍቱልን በትህትና እንጠይቃለን። አንዲቱ የኛ ነው። አለ እንዴ? ላንቺ ነው ያስ ይኖራል
አሁን ገብቼ ልሰራ በደምብ የእንትና ሚዲያ ውድ ቤተሰቦቻችን እንደምን ቆያችሁ? እንደምን እስከ ሰዓት አደረሳችሁ? እንኳን ለእናታችን ለቅድስት ኪዳነ ምሕረት በዓል በሰላም አደረሳችሁ። ከትንሽ ደቂቃ በኋላ ማህሌት ስለምንገናኝ ከሰዓታት በኋላ ማህሌት ላይ እንገናኝ። ከገርጂ ጊዮርጊስ በቀጥታ እናስተላልፋለን።